የተወደዳችሁ የእግዚአብሔር ቤተሰብ ዛሬ እንግዲህ በቤተ ክርስቲያናችን የጌታችን ኢየሱስ ክርስቶስ የዕርገት በዓል ስናከብር እንግዲህ ተያይዞ የመጣ እንግዲህ የእምነታችን ዋና መሰረት የሆነው እንግዲህ የጌታችን ኢየሱስ ክርስቶስ ሕማም ሞት እና ትንሣኤ ተያይዞ የሚመጣ ነገር ነው። እሱ ብቻ ሳይሆን ቢቀጥለው ሳምንትም የምናከብረው የጰራቅሊጦስ በዓል ይህ የምናከብረው ትልቅ ምስጢር እንግዲህ ከታላቅነቱ የተነሳ ቤተ ክርስቲያናችን በቂ ጊዜ ትሰጠናለች። ታስተውሉ እንደሆነ ታስታውሳላችሁ። ቤተ ክርስቲያናችን ይህንን በዓል ከማክበራችን በፊት 40 ቀን ሰጣን ነበር። ለምን? እንድንዘጋጅ። ይህን የ40 ጊዜ ምን ብለነዋል? የ40 ጾም ብለን ተዘጋጅተናል። የ40 ጾም ጊዜያችንን በምንድን ነው የጨረስነው? ሕማማት ሳምንት ላይ የጌታችን ኢየሱስ ክርስቶስን ዋና ተግባሮች በማክበር ነው። ታስታውሳላችሁ። ጌታችን ኢየሱስ ክርስቶስ ሐሙስ ዕለት ምንድን ነው ያደረገው? ሐዋርያቶችን እግር በማጠብ የቅዱስ ቁርባንን በመመስረት ክህነትን በመመስረት ለእኛ ትልቅ ምሳሌ ሆኗል። ትህትናን አስተምሮናል። ፍቅርን አስተምሮናል። ደግሞ በስቅለት ጌታችን ኢየሱስ ክርስቶስ ፍቅሩን ገልጾልናል። ፍቅሩን በወሬ ብቻ ሳይሆን በቃል ብቻ ሳይሆን የገለጸልን ምን በማድረግ ነው? በመስቀል ላይ መስዋዕት ሆኖ ነው። መስዋዕት ሆኖ አልቀረም። በመስዋዕቱ እንግዲህ ጨለማን ገፎ ብርሃን ገልጾልናል። ትንሣኤውን ገልጦልናል። ለዚህ ነው የእምነታችን ዋና መሰረት ትንሣኤ መሆን አለበት። የክርስቲያን መጨረሻው ከሞት መነሳት ነው። የክርስቲያን ሽልማቱ ሁልጊዜ ከእግዚአብሔር ጋር በደስታ መኖርን ነው። ለዚህ ነው እኛ በምድርም ብንኖር ዋና ቤታችን ወዴት ነው? ቤታችን በሰማይ ላይ ነው። ለዚህ ነው ዛሬ ጌታችን ኢየሱስ ክርስቶስ ወደ ሰማይ በመውጣት ክብሩን የተቀበለው። በእርግጥ ጌታችን ኢየሱስ ክርስቶስ የመጣውም ከየት ነው? ከሰማይ ነው የመጣው። ታውቃላችሁ፣ እኛ ካቶሊኮች በአብ በወልድ በመንፈስ ቅዱስ ነው የምናምነው። በቅድስት ሥላሴ ነው የምናምነው። ስለዚህ ጌታችን ኢየሱስ ክርስቶስ በፊትም እንግዲህ ከአብ ጋር የነበረ ነው። በመንበሩ የነበረ ነው። እኛን ስለወደደ የእግዚአብሔር ዕቅድ በመሆኑ እሱን ትቶ ነው በፍላጎቱ ወዴት መጣ? ወደ ምድር መጣ። ወደ ምድር መጣ። እኛም መስሎ እንግዲህ ተወለደ በእመቤታችን አማላጅነት። ሁላችንም እናስታውሳለን። እንግዲህ ይህ ትልቅ ምስጢር ጌታችን ኢየሱስ ክርስቶስ የእኛን ሕይወት ተካፍሏል። እኛ የምናሳልፈውን ሕይወት በሙሉ ተካፍሏል። ያልተካፈለው ነገር ቢኖር አንድ ነገር ብቻ ነው። ኃጢአት አልሰራም። ኢየሱስ ክርስቶስ እንደኛ ጠምቶታል፣ እንደኛ አዝኗል፣ ተደስቷል። ጌታችን ኢየሱስ ክርስቶስ እንደኛ ፈርቷል። ለምን? ሰው ነዋ። ይሄን ሁሉ ካስተባረን በኋላ እንግዲህ የእግዚአብሔር ዕቅድ ሰዎችን ለማዳን ነው። የእግዚአብሔር ዕቅድ ሰዎች ላይ ለመፍረድ አይደለም። ሰዎች ወደ ክፋት እንዲሄዱ አይደለም። ከመጀመሪያ ጀምሮ ከብሉይ ኪዳን ጀምሮ የእግዚአብሔር ዕቅድ የሰዎች ማዳን ነው። ሰዎች እንዲድኑ ነው የሚፈልገው። እሱ ወደ እሱ እንዲመጡ ነው የሚያደርገው። ከብሉይ ላይ ብንመለከት እንግዲህ አዳምና ሔዋን እንግዲህ ራቁት በሆኑ ጊዜ ምን አደረገ ጌታችን? የሚለብሱ ነገር ሰጣቸው። ልጃቸው ሳቤልና ቃየል በሚጋደሉበት ጊዜ አንዱን በገደለ ጊዜ የሞተ ሰው በብሉይ ኪዳን ምን መደረግ አለበት? መገደል አለበት። ዓይን በዓይን በሚባልበት ጊዜ ነው። እግዚአብሔር ግን እንዳይገሉት ይደብቀዋል። ኃጢአት ባደገ ቁጥር የእግዚአብሔር ፍቅር ግን ከዛ በላይ በማደግ እንግዲህ የእግዚአብሔር ጸጋ በጌታችን ኢየሱስ ክርስቶስ ወደ እኛ ደርሷል። ጸጋው ፈሷል። ቅዱስ ጳውሎስ በጸጋ ላይ ጸጋ ፈሶልናል በማለት እውነትም የጸጋ ጊዜ መሆኑን ያስታውሰናል። ዛሬ የምናከብረው በዓል ከትንሣኤው ጋር ተያይዞ የሚመጣ ነው።
ተያይዞ የሚመጣ መሆኑ ነው። የመጀመሪያው ምንባብ እንደሰማነው በተለይም በሚያምር ሁኔታ ቴዎሎስ ሆይ በመጀመሪያ መጽሐፌ እንደጻፍኩልህ የሰራው ጌታችን ኢየሱስ ክርስቶስ የሰራውን በመጀመሪያ ጊዜ አንስቶ እስከ ሰማይ በወጣው ድረስ የሰራውን ነገር ሁሉ አሳይቶናል። በዚህ ጊዜ እንግዲህ የሚነበበው የሐዋርያት ሥራ ነው። የሐዋርያት ሥራ ጌታችን ኢየሱስ ክርስቶስ ከሞት መነሳቱን በማያሻማ ሁኔታ እሱ ራሱ በመካከላቸው በመሆን አሳይቷል። መጀመሪያም በማርያም መቅደላዊት፣ ከዛ በኋላ የኤማውስ ተጓዦች፣ ከዛ 2 ጊዜ ደግሞ በምግብ ላይ ሳሉ ሰላም ከእናንተ ጋር ይሁን በማለት ጌታቸው በማከል በመገኘት ከሞት መነሳቱን እርግጠኛ እንድንሆን አድርጎናል። ስለዚህ ከሞት መነሳት ውሸት ሳይሆን ከሞት መነሳት የእምነታችን ዋና መሰረት ነው። ጌታችን ኢየሱስ ክርስቶስ ከሞት መነሳቱ ብቻ ሳይሆን የሚገርመው ወዳጆቼ የሚደንቀው የደህንነትን በር መክፈቱ ነው። ለእያንዳንዳችን በዛ በር እንድናልፍ ተጋብዘናል። እኛ በዛ በር ለመመለስ ምን እያደረግን ነው? ቃል እግዚአብሔር ዛሬ እንደሚያስተምረን እንግዲህ ጌታችን ኢየሱስ ክርስቶስ እንግዲህ ከ3 ዓመት ብቻ ነው በሰበካ የነበረው። ታስታውሳላችሁ? 30 ዓመት ነው የኖረው። ከ30 ዓመት የተጠመቀው በስንት ዓመቱ ነው? በ30 ዓመቱ ነው ጌታችን ኢየሱስ ክርስቶስ የተጠመቀው። የእሱ ጥምቀት እንግዲህ የምን መጀመር ነው? የሐዋርያ ሥራውን መጀመሪያው። እንግዲህ በጥምቀት ላይ እግዚአብሔር ማንነቱን መስክሯል ስለ ኢየሱስ። ይህ የምወደው ልጄ ነው። ምን ይላል? ስሙት። ምን ሰማው ግን በጆሮአችን ብቻ ሳይሆን በጆሮአችንና በልባችንም እንድንሰማው ያስፈልጋል። በብዙ ጊዜ ክርስቶስን ማንከተለው በዚህ በኩል ብቻ ሰምተን በዚህ ስለሚወጣ ነው። በዚህ ሰምተን ወደ ልቦናችን እንዲመጣ ያስፈልጋል። በመንፈስ በጸሎታችን ከሱ ጋር መሆን አለብን። ክርስትና ማንም ነገር አይደለም። ክርስትና እንግዲህ ለመኖር ጥረት ያስፈልገናል። የመንፈስ ቅዱስ ሙላት በእያንዳንዳችን ውስጥ መኖር አለበት። በመንፈስ ቅዱስ ተሞልተን ካልሆነ ጌታችን ኢየሱስ ክርስቶስ ጌታ ነው ብለን መመስከር በአፋችን ብቻ ሳይሆን በሕይወታችን መመስከር የምንችለው በእውነትም እግዚአብሔር በእኛ ሲያድር ነው። እግዚአብሔር ደግሞ በእያንዳንዳችን ልብ ያድራል። እግዚአብሔር መልካችንን፣ ቁመታችንን፣ ዘራችንን አያይም። የሚያየው ልባችንን ነው። የትህትና ልባችንን ነው የሚያየው። ትሁቶች ከሆንን፣ የእምነት ሰዎች ከሆንን፣ ቃል እግዚአብሔር መመሪያችን ካደረግን፣ በሚስጥራት ከታገዝን፣ እንደዚሁም እግዚአብሔርን የሚያስደስቱ ሥራ ከሰራን በእርግጥ ነው እግዚአብሔር ከኛ ጋር መሆኑን እናውቃለን። ያ በምን ይታወቃል? ሕይወታችን ደስተኛ ይሆናል። ታውቃላችሁ፣ ዓለም ደስታ አይሰጠንም። ሰዎች ዛሬ አንድ ነገር ኖሯቸው ስንት ነገር ይመኛሉ? 10 ነገር ይመኛሉ በሕይወታችን። አንድ ሰው ወይኔ በቤት ኪራይ እየኖርኩ እስካሁን እንደው አንድ ክፍል ብቻ ባገኘው ይልና አንዷን ክፍል ሲያገኝ ደግሞ ምን ይላል? አይ አንድ ክፍልማ ታንሳለች፣ 1-2 ደግሞ ቢሆን ይላል። 2 ሲሰጠው ደግሞ አይ 2+ ይላል ወደ ላይ ደግሞ። ይህ የሰው ፍላጎት ነው፣ ኃጢአት አይደለም መመኘት። ሆኖም እውነተኛ የልብ ሙላት የሚገኘው ክርስቶስን በሕይወታችን ስናነግስ ነው። እውነተኛ ቡራኬ የምናገኘው በቤተሰባችን ክርስቶስ በቤተሰባችን ሲነግስ ነው። እውነተኛ ቡራኬ የምናገኘው በቤተ ክርስቲያናችን እንግዲህ እውነትም ክርስቶስ ሲነግስ ነው። ለዚህ ነው ዛሬ ክርስቶስን እንድናነግሰው ወደ ላይ ሲወጣ ደግሞ በሚገርም ሁኔታ ሐዋርያት በመሄዱ ጌታችን ኢየሱስ ክርስቶስ በመሄዱ በማዘን ፋንታ ተደሰቱ ይላል። ለምን? መንገዱን ነው ያሳያቸው። እናንተም ትመጣላችሁ። ክርስቶስ ሄደ ማለት ከኛ ጋር ክርስቶስ የለም ማለት አይደለም። ክርስቶስ ከኛ ጋር ነው ያለው። እዚህ እንደምናነበው እስከ ዓለም መጨረሻ ጊዜ ሁል ጊዜ ከናንተ ጋር ነኝ ይላል። ሁል ጊዜ ከኛ ጋር ነው።
በተለይም በቅዱስ ቁርባን ጌታችን ኢየሱስ ክርስቶስ ከኛ ጋር ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ከሞት አስነሳዋለሁ በማለት ክርስቶስ በእኛ ጋር አብሮን እንዳለ ማወቅ ያስፈልጋል። ክርስቶስ በቃሉ አማካኝነት ከኛ ጋር አለ። የእግዚአብሔር ቃል ፊክሽን አይደለም። የእግዚአብሔር ቃል ሕይወትን የሚቀይር ኃይል አለው። ሕይወትን የሚቀይር የኢየሱሳውያን ማህበር መስራች ቅዱስ ኢግናስዮስ ወታደር ነበር። ይገርማችኋል፣ መጽሐፍ ቅዱስ ማንበብ የጀመረው ሌላ የሚነበብ ነገር በቤቱ ስላልነበረ ነው። ተመቶ መጥቶ ተኝቶ በቃ ያረጀች ነበረች፣ እሷን እያነበበ ተመልከቱ። ዛሬ ምን አይነት መጀመሪያ ሕይወቱን ቀየረ። ከመቀየር ብቻ ሳይሆን ማህበር በመመስረት ብዙ ተከታዮች በማድረግ የክርስቶስን መንገድ እንዲከተሉ አድርጓል። ወዳጆቼ እንግዲህ በቤተ ክርስቲያናችን እንደምታስተምረን ቃለ እግዚአብሔር የመንገዳችን መብራት ነው። በቤታችን አንዳንዶች ቤት ስጎበኝ ሳይ በቆንጆ ማስቀመጫ መጽሐፍ ቅዱስ ተቀምጧል፣ ክብር ባለው መሰረት። እሱም ብቻ በቂ አይደለም፣ ደስ ይላል። ያን ደግሞ ምን ማድረግ ያስፈልጋል? ማንበብ ያስፈልጋል፣ መረዳት ያስፈልጋል፣ መንፈስ ቅዱስን ለምኖ መኖርም ያስፈልጋል። ማወቅ ብቻ ምን ያደርግልናል? ዕውቀታችንን እንግዲህ በተግባር እንድናሳይ እንጠራለን። ጌታችን ኢየሱስ ክርስቶስ ዛሬ ምኔ ናችሁ ይላል? ምስክሮቼ ናችሁ። ምስክር ምንድን ነው የሚያደርገው? ምስክር የሚያደርገው ያየውን ነው አይደል እንዴ? እኛ ክርስቶስን በቅዱስ ቁርባን በቃሉ እንድንመለከት ያስፈልጋል። ክርስቶስ ዛሬም እንግዲህ በቅዱስ ቁርባንና በቃሉ ብቻ ሳይሆን በሰዎችም ሕይወት እንመለከታለን። በተለይም በታመሙት፣ በተቸገሩት፣ ማንም ሰው በማይፈልጋቸው ሁሉ ክርስቶስ ይገለጣል። ምን ይላል? ከኔ ተናናሽ ለሆኑት ለሰጣችሁ ለማን እንደሰጣችሁ ነው ይለናል። ለኔ እንደሰጣችሁ ነው። በመንግስተ ሰማያት አንድ ብርጭቆ ውሃ እንኳን የሰጠ ዋጋ አለው ይላል። ስለዚህ ክርስቶስ በእኛ ሕይወት ውስጥም ይገለጣል። በተለይም በሚሰቃዩ ውስጥ እኔ መቼስ ልድገምላችሁና አንድ ጊዜ ቆሽሽሽ ያለ ሰውዬ ቤተክርስቲያን ውስጥ በእውነት ለማየት እንኳን ያሳዝናል ነበር። በኋላ ቅዱስ ቁርባን ሲሰጥ እሱም መጣ ሊቀበል። እኔ ማን ነኝ ቅዱስ ቁርባን ልከለክል? ስሰጠው ብታምኑም ባታምኑም ተንበርክኮ ነው የተቀበለው። እኔ ምን አልኩ በውስጤ? የዚህ ምስኪን ሰው ግማሽ እንኳን እምነት በነበረኝ ነው ያልኩት። ለምን? አንዳንድ ጊዜ እኛ ውጫዊ ነገር ነው የምንመለከተው፣ ውስጥን አንመለከትም፣ ልብን አንመለከትም። እግዚአብሔር ግን ልብና ኩላሊት የሚያይ ነው። ለዚህ ነው በምስኪኖች ላይ እግዚአብሔር የሚገለጠው። ሁሉም ለተናንሾቹ የምታደርጓቸው ነገሮች ሁሉ እንግዲህ ለኔ እንዳደረጋችሁ ነው። ታስታውሳላችሁ መጨረሻ ላይ ጥያቄ ከሞት በምንነሳበት ጊዜ በኢየሱስ ፊት በምንቀርብበት ጊዜ ጥያቄው እንደውም የዚህ ሃይማኖት ነው የዚህ ሃይማኖት ነው ተብሎ አይጠየቅም። ጥያቄው የሰጠውን ዓመት በፍቅር ኖረሃል ወይ? ጥያቄው የፍቅር ነው ወንድሞች። ቪዛ የምናገኘው በፍቅር ከኖርን ነው። ተራ ፍቅር አይደለም። ዛሬ ብዙ አርቲፊሻል ፍቅሮች አሉ። ፍቅር እንግዲህ ክርስቶስ ያስተማረን ነው። ለዚህ ነው እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። እኔ እንደወደድኳችሁ ነው የሚለው። እንዴት ነው ጌታ የወደደን? ወንድሞቼ ሆይ ጌታ የወደደን እንግዲህ ራሱን አሳልፎ፣ በተለይም ራስን አሳልፎ ከመስጠት የበለጠ ፍቅር የለም በማለት በማሳየት ነው። ፍቅር እንግዲህ በጥሩ ጊዜ ብቻ አይደለም። ፍቅር በችግር ጊዜ ብቻ አይደለም። ፍቅር እንግዲህ በስቃይም ነው።
እንግዲህ ጌታችን ኢየሱስ ክርስቶስ በሕይወቱ እንዳሳየን ወደ ትንሣኤ የገባው በመስቀል ሳያልፍ አይደለም። ክርስትና ሁል ጊዜ መስቀል አለ። እኔን መከተል የሚፈልግ ምን ይላል? መጀመሪያ ራሱን ይካድ፣ ከዛስ መስቀሉን ተሸክሞ ይከተለኝ ይላል። ያለ መስቀል ወደ ትንሣኤ መሄድ አንችልም። ለዚህ ነው ዛሬ ይህንን የእድገት በዓል ስናከብር ጌታችን ኢየሱስ ክርስቶስ ያንን አልፏል። ለዚህ ነው በሁለተኛው ምንባብም መልሶ ይደግመዋል። በሁለተኛው ምንባባችንም እንደሰማነው ጌታችን ኢየሱስ ክርስቶስ የሕማሙ ከሞት መነሳቱ ወደ ትንሣኤ መድረሱ መልሶ መላልሶ ይናገራል። ምክንያቱም የእምነታችን ዋና መሰረት በመሆኑ ነው። ለዚህ ነው ዛሬ እኛ እንዴት እየተዘጋጀን ነው? ፍቅራችን አርቲፊሻል ነው? ለእግዚአብሔር ያለን ፍቅር ምን ያህል ነው? እርስ በርሳችንስ ያለን ፍቅር ምን ያህል ነው? እንግዲህ ያ ሁሉ በተግባር ሳይሆን በሕይወት እንድንኖር ቃል እግዚአብሔር ለእያንዳንዳችን ያስተምረናል። ከዚህ በኋላ ቅዱስ መጽሐፍን በማሳየት እንዲህ አላቸው፣ አእምሮአቸውን ከፈተላቸው። የመንፈስ ቅዱስ ሙላት ካላገኘን የእግዚአብሔርን ቃል መረዳት አንችልም። ያንን ደግሞ መቼ ነው የተቀበልነው? በተለይም ምስጢረ ሜሮን ስንቀበል የመንፈስ ቅዱስ ሙላትን ተቀብለናል። ሌሎችንም ምስጢራት ስንቀበል ስንጠመቅም እንቀበላለን። ሆኖም በልዩ መንገድ እንግዲህ በሜሮን እንግዲህ መንፈስ ቅዱስና ስንት ስጦታዎች ናቸው ያሉት? ታስታውሳላችሁ? 17 አረ ዘማ ይደርሱ። ስንት ስጦታ ነው ያለ? የመንፈስ ቅዱስ ስጦታዎች ስንት ናቸው? 7ቱን ስጦታዎች ሰጥቶናል። ከ7ቱ ስጦታዎች አንዱ እንግዲህ እግዚአብሔርን የማወቅ ችሎታ ነው። ያ ከኛ ጥበብ የሚባለው ነው። ጥበብ ከሌለን ዋጋ የለንም። እግዚአብሔርን መፍራት የጥበብ መጀመሪያ ነው። ጥበብ እንግዲህ በመጽሐፍ ቅዱስ ዕውቀት ማለት አይደለም። ዕውቀት የአእምሮ ዕውቀት ብቻ አይደለም። ጥበብ ማለት በመጽሐፍ ቅዱስ እንደሚያስተምረን ያኗኗር ዘይቤ ማለት ነው። ያኗኗር ዘይቤ ታውቃላችሁ፣ የዓለማችን ኃይለኛ ማፊያዎች በጣም አዋቂዎች ናቸው። ደንቆሮች እንዳይመስሏችሁ፣ አዋቂዎች ናቸው። ግን ዕውቀታቸው ምን ላይ ነው? እዚህ ላይ ነው፣ ልብ ላይ የለም። ለዚህ ነው ዛሬ የመንፈስ ቅዱስ ሙላትን ለመቀበል እንድንዘጋጅ እንግዲህ ቃል እግዚአብሔር የሚያስተምረን። ከዚህ በኋላ ቅዱስ መጽሐፍን በማሳየት እንዲህ አላቸው፣ መሲህ መከራ እንደሚቀበልና በሦስተኛው ቀን ከሞት እንደሚነሳ አስቀድሞ ተጽፏል። እንዲሁም በስሙ የንስሐ ኃጢአት ይቅርታ እንደሚደረግ። ቃል እግዚአብሔር እንግዲህ የምንማረው ወደ ንስሐ እንድንመለስ ነው። እግዚአብሔር ፍቅር መሆኑን፣ እግዚአብሔር ታጋሽ መሆኑን፣ የእግዚአብሔር ፍቅር ምንም ወሰን እንደሌለው አውቀን ወደሱ በፍቅር እንድንመለስ ነው። እግዚአብሔር እያንዳንዳችንን ይጋብዘናል። ደስተኞች እንድንሆን፣ ሕይወታችን ሙሉ እንዲሆን፣ የሰላም ሰዎች እንድንሆን ይጋብዘናል። ያንን የምናደርገው ወደሱ እንድንመለስ ወደ አሰበልን ሕይወት ስንመለስ እስከሆነ ድረስ እንግዲህ የሕይወት መቀየር ዋና ነገር ነው። እንዲሁም በስሙ እንግዲህ በስሙ ይሰበካል። እዚህ እንደምንመለከተው ወደ ዓለም ሁሉ ሂዱና እኔ ደቀ መዛሙርት አድርጓቸው፣ እኔም ከእናንተ ጋር ነኝ። ከኢየሩሳሌም ጀምሮ እንግዲህ ሁሉ ቦታ የእግዚአብሔር ቃል እንዲደርስ ተደርጓል። በተለይም ለዚህ የተመረጡ ማህበራት አሉ። እኔም በአቅሜ ለ32 ዓመት ወደ ደቡብ አሜሪካ ነበርኩ። ቱሪስት አልነበርኩም፣ እዛ ቱሪስት አልነበርኩም፣ ሚስዮናዊ ነበርኩ። ሲስተር አሁን ብራዚል አሉ አይደለም እንዴ? ሲስተር በብራዚል አሉ። ብናይ እንግዲህ እያንዳንዳቸው ወጣቶቻችን እየተዘጋጁ ነው። እነሱም ነገ እንግዲህ አንዱ ኮሪያ ልናየው እንችላለን፣ ደቡብ ኮሪያ፣ ሌላው ታይዋን ልናያቸው እንችላለን። ይሄ ሁሉ በቱሪስትነት ሳይሆን በምንድን ነው? በሚስዮናዊነት ነው።
የእግዚአብሔርን ቃል በመውሰድ ነው። ለዚህ ነው እንግዲህ ሁሉ ቦታ መሰበክ ይኖርበታል። ቃል እግዚአብሔር ሲጨርስ በጣም በሚያስደስት ሁኔታ እንግዲህ ምን ይላል? ከዚህ በኋላ ኢየሱስ እነሱን በኢየሩሳሌም ከተማ እንዳይወጡ እዛም የመንፈስ ቅዱስን እንዲጠብቁ ነገራቸው። እንግዲህ ወደ ክርስቶስ ካረገ በኋላ ወደ ኢየሩሳሌም ሆነው የመንፈስ ቅዱስን ሙላት ያውም የሚቀጥለው ሳምንት እሑድ የምናከብረውን የጰራቅሊጦስን በዓል እንግዲህ በመጠበቅ ራሳቸውን ያዘጋጁ ነበር። ምን ይላል? ባረካቸው ይላል። በሕይወታችን ካልተባረክን ሕይወታችን የተሳካ አይሆንም። ቡራኬ ዋና ነገር ነው። ቡራኬ ደግሞ የካህናት ብቻ ሳይሆን ቤተሰቦቻችንም እንዲባርኩን ያስፈልጋል። አይደለም እንዴ? በቤተሰቦቻችን እንድንባረክ ያስፈልጋል። ስለዚህ ዛሬ ይህንን በዓል ስናከብር በተለይም የጌታችን ኢየሱስ ክርስቶስን ማድረግ ስናስብ የእያንዳንዳችንም ወደዛ መጠራት ከዛም ደግሞ ምስክሮች የምንሆንበት በተለይም ደግሞ ይህ ድንጋይ ልባችንን ወደ በመቀየር ወደ ሥጋ በመለወጥ ሕይወታችን የተባረከ እንዲሆን የተቀደሰ እንዲሆን የእሱ ምስክሮች የምንሆንበትን ጸጋ በረከት በእመቤታችን አማላጅነት ያፍስስልን።